ኮራዚ ወዮ ቤተ ሳይዳ ወዮልሽ አንቻለ ወዮ ምረፍዳ ሲዘከር ይኖራል የኃጢአትሽ ዕዳ ሲታሰብ ይኖራል የኃጢአትሽ ዕዳ። እንደምን ቆያችሁ? ራዕየ ዮሐንስ ምዕራፍ 2 ቁጥር 21 ወንጌላዊ ዮሐንስ እንዲህ ይላል፣ ንስሐ እንድትገባ አልወደደችም፣ ከኃጢአቷ ንስሐ መግባት አልፈለገችም። ድካምህን፣ ልፋትህን፣ እምነትህን፣ ጽናትህን፣ መከራህን ሁሉ አውቃለሁ። ነገር ግን ሕዝቤን ለጣዖት የተሰዋውን እንዲበሉ የምታደርግ፣ ለጣዖት እንዲሰግዱ የምታደርግ፣ ዝሙት እንዲፈጽሙ የምታደርገውን ኤልዛቤልን አልገሰጽካትም። እርሷም ከኃጢአቷ ንስሐ እንድትገባ ረዥም ጊዜ ሰጠኋት። ከኃጢአቷ ንስሐ እንድትገባ አልፈለገችም። ንስሐ መግባትን አልወደደችም። በኃጢአት ላይ ኃጢአትን ጨመረች፣ በኃጢአት ላይ ኃጢአትን አከለች በሚል ርዕስ ነው ስለጠየቃችሁኝ። ስለ ንስሐ ብዙ ጊዜ ትጠይቁኛላችሁ። ንስሐ ጸጸት ነው። ንስሐ መመለስ ነው። ንስሐ ከልምድ ኃጢአት፣ ከዘወትር ኃጢአት፣ ከደባል ሱስ ተመልሶ ይቅርታ መጠየቅ ነው። ማረኝ፣ ይቅር በለኝ፣ በድያለሁ ማለት ከእኛ ኃጢአት ይልቅ የእሱ ቸርነት ይበልጣልና። ደግሞም ሥጋ ለብሶ የማይሳሳት የማያጠፋ የለም። ነገር ግን ለእኛ ዋናው ነገር ይቅርታ መጠየቅ ነው። አቤቱ ይቅር በለን፣ አቤቱ ማረን ማለት ነው። በመዝሙር 102 ከቁጥር 13፣ 14፣ 15 ላይ ምስራቅ ከምዕራብ እንደሚርቅ ኃጢአታችን አራቀልን፣ ምድር ከሰማይ ከፍ እንደሚል ለሚፈሩት ቸርነቱን ለልጅ ልጅ ከፍ ከፍ አደረገ። ለልጅ ልጅ ቸርነቱን አበዛው። አባት ለልጁ እንደሚራራ፣ አባት ልጁን እንደሚወድ፣ አባት ልጁን ይቅር እንደሚል፣ እናት ለልጇም እንደምትራራ ኃጢአታችን ይቅር አለን። በመዝሙር 102 ቁጥር 10፣ 11፣ 12፣ 13 ላይ መዝሙረኛው ዳዊት የእኛን በደለኛነት የእኛን ስውትነት ሥጋ ለብሰን እንደምንሳሳት እሱ ደግሞ ቸርና ይቅር ባይ መሐሪ መሆኑን እንዲህ ተጽፏል። እግዚአብሔር መሐሪ ነው፣ ምሕረቱም ደግሞ ይቅርታ በመጠየቅ ነው። ማረኝ፣ ይቅር በለኝ ማለት አለበት። ስለዚህ ነው ኤልዛቤል ንስሐ መግባትን ከኃጢአቷ መጸጸትን አልወደደችም። ንስሐ መግባትን አልፈለገችም። ረጅም ጊዜ ሰጠኋት፣ እሷ ግን መመለስን አልፈለገችም እያለ ወንጌላዊ ዮሐንስ እንዲህ ጽፎታል። በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 7፣ 8፣ 9፣ 10 ላይ አሁንም ሐዋርያው ጴጥሮስ እግዚአብሔር ስለ ተስፋ ቃሉ የሚዘገይ አይደለም፣ ስለ ተስፋ ቃሉ እግዚአብሔር አይዘገይም። ነገር ግን ንስሐ እንድትገቡ እንድትመለሱ ይቅር በለን ብላችሁ ይቅርታ እንድትጠይቁ እግዚአብሔር ስለ እናንተ ይታገሳል። የሚታገሰውም ስለኛ ነው። እንድንመለስ ንስሐ እንድንገባ
እንዲህ ከእድሜ ላይ እድሜ የዘመን ላይ ዘመን እየጨመረ በቸርነቱ ይዞናል። ፈጥኖ ሳያጠፋል ለንስሐ እንድንበቃ ነው። ማወቅ አለብን ወገኖች፣ በዋልነ ባደርነ ቁጥር እግዚአብሔር ይቅርታ እንድንጠይቅ ንስሐ እንድንገባ ነው። ልባምና አስተዋይ እንድንሆን ነው። መስመራችን ቀር አድርገን አካሄዳችን እንድናሳምር ነው። እግዚአብሔር ዕድሜ የሚሰጠን ሌሊቱ አልፎ ቀኑ ክረምትና በጋ እየተዘዋወረ እንዲህ 20፣ 30፣ 40፣ 50፣ 60 ብለን ለመቁጠር ያበቃን ንስሐ እንድንገባ ነው። እሷ ከኃጢአቷ ንስሐ መግባትን አልፈለገችም ነው የተባለውና እኛ ለንስሐ ራሳችን ማዘጋጀት አለብን። ወንጌላዊ ሉቃስ በወንጌል መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 13 ቁጥር 6፣ 7፣ 8፣ 9 ላይ እንዲህ ላለ ወንጌላዊ ሉቃስ አንድ ሰው በወይን ቦታው በለስን ተከለ። በለሷን ተክሎ በሚያፈራበት በመከር ሰዓት የደከመበትን የድካሙን ዋጋ ለማግኘት ወደ ወይን ቦታው ሄደ። ሲመለከት ግን ፍሬ አላገኘባትም። ሰራተኞችን ችን በለስ ቁረጧት፣ አንድ ጊዜም 2 ጊዜም 3 ጊዜም ተመላለሱ፣ ፍሬ አላገኘሁባትም፣ ቁረጧት፣ ፍሬ አልባ ናትና መቆረጥ አለባት ብሎ አስተላለፈ። በዚህ ጊዜ ግን ሰራተኞች ጌታ ሆይ የዘንድሮን ተዋት፣ ፍግ እንደፋባታለን፣ እንኮተኩታታለን፣ ከነበረው በላይ እንንከባከባታለን፣ እንደክማለን። ይህ ሁሉ ሆኖ በሚመጣው ዓመት የሚጠበቅባትን ፍሬ ካላስገኘች ትቆረጣለች። ወንጌላዊ ሉቃስ እንደጻፈው ነው። በሚመጣው ዓመት የዘንድሮን ተዋት ትቆይ። እንዲህ የእኛ መቆየት ለንስሐ ነው። እንድንበላ እንድንጠጣ አይደለም። እኛ በዚህ ዓለም ላይ የምንቆየው እግዚአብሔር ዕድሜን የሰጠን ንስሐ እንድንገባ፣ እንድንዘጋጅ፣ ይቅርታ እንድንጠይቅ ነው። እስከ ኃጢአታችን እንዳንሄድ ነው። እግዚአብሔር መዋላችን ማደራችን የፈለገው መቆየታችን የፈለገ እግዚአብሔር አምላካችን ቸርነቱ ብዙ ስለሆነ እንዳደፍነ እንደቆሸሽነ እስከ ኃጢአታችን እንዳንገባ ነው። ስለዚህ ነው መምህራንን በፊታችን የሚልክልን ወንጌላዊ ሉቃስ እንደጻፈው በሉቃስ ወንጌል አሁን ምዕራፍ 14 ከቁጥር 15፣ 16 እስከ 23 ድረስ አንድ ሰው ታላቅ ግብዣ አደረገ። በግብዣውም የሚፈለጉትን ሰዎች ሁሉ ጥሩልኝ ብሎ መልእክተኞችን ላካቸው። የታደሙትን ጥሩልኝ፣ ለሰርጉ የሚያስፈልጉትን ለግብዣው የሚመቹትን ታላላቅ ሰዎችን ጥሩልኝ ብሎ ላካቸው። ሰራተኞችም በከተማም በገጠርም ተመላልሰው የሚጠሩትን ጠሩ። ወንጌላዊ ሉቃስ በሉቃስ ወንጌል ምዕራፍ 14 ቁጥር 18 ላይ ሁሉም ያመካኙ ጀመር። ለታደሙበት ለሰርጉ ቤት ለድግሱ እኔ እመጣለሁ ብሎ የተዘጋጀ አልነበረም። ሁሉም ያመካኙ ጀመር። ግማሾች አዲስ መሬት ገዝተናል፣ መሬታችን ጥለን አንመጣም። ሌሎች ደግሞ አዲስ በሬ ገዝተናል፣ በሬዎቻችን ጥለን አንመጣም። ሌሎች ደግሞ አዲስ ሚስት አግብተናል በማለት ሁሉም ያመካኙ ነበር። ወደ ሰርጉ ቤት ሊመጣ የታደለ አልነበረም። ሂዱና በመንገድ የወዳደቁትን ድሆችን፣ ችግረኞችን ሰብስቡልኛል። የተጠሩት ለሰርጉ የታደሙት ቀርተው ሌሎቹ ተጠሩ። የግብዣውንም ቤት ሞሉ። መዘጋጀት አስፈላጊ ነውና ከሰርጉ ቤት ግን የሰርግ ልብስ ያልለበሰ ንጽሕናውን ያልጠበቀ ሰው ነበር። ያንን ሰው አውጥቶ ልቅሶና ጥርስ ማፋጨት ወዳለበት ጨለማ አስወጣው ይላል። እንድንዘጋጅ እግዚአብሔር ዕድሜን ሰጥቶን ነው። ንስሐ ግቡ ብሎናል። የቃሉን መጀመሪያ መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ
መጥምቀ መለኮት ቅዱስ ዮሐንስ በዮርዳኖስ ዙሪያ 30 ዓመት በምድረ በዳ በበረሃ ከኖረ በኋላ ሉቃስ ምዕራፍ 1 ቁጥር 80 ላይ ዮሐንስ በምድረ በዳ ኖረ፣ ከአራዊት ጋር አብሮ በምድረ በዳ ኖረ ተብሎ እንደተጻፈው ከ30 ዓመት በኋላ ግን የስብከቱ የትምህርቱ መጀመሪያ ያደረገው መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። ንስሐ አስፈላጊ ነው። ለንስሐም ደግሞ ጊዜ መስጠት ቀጠሮ መስጠት የለብንም። በዚችው ሰከንድና ደቂቃ ወደ እግዚአብሔር መቅረብ አለብን። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል ሚክያስ ምዕራፍ 3 ቁጥር 7 ላይ እናንተ ወደ እኔ ተመለሱ፣ ይቅርታ ጠይቁ፣ ንስሐ ግቡ፣ እኔም ወደ እናንተ እመለሳለሁ። ወደ እሱ ካልተመለስነ እሱም አይመለስምና አብዝቼ ብጠራቸው አጥብቀው ከፊት የራቁ ሆሴዕ ምዕራፍ 11 ከቁጥር 1 ላይ ነቢዩ እንዲህ አለ፣ አብዝቼ ጠራኋቸው፣ ቸርነቴን አበዛሁላቸው፣ እነሱ ግን እየራቁ ሄዱ፣ እንዲያውም ወደ ግብፅ ወደ ነበሩባት ወደ ግብፅ ተመለከቱ ይላል የሰራዊት ጌታ እግዚአብሔር። ስለዚህ ንስሐ እንድትገባ አልፈለገችም፣ አልወደደችም። ኤልዛቤል እቻለም ከኃጢአት ላይ ኃጢአት ጨመረች፣ በበደል ላይ በደል ጨመረች። መመለስ፣ ይቅርታ መጠየቅ፣ ማረኝ ይቅር በለኝ ማለት አልፈለገችም ተብሎ ተጽፏልና ከእኛ ቃሉን ከምንሰማው ንስሐ ነው። በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ኢየሱስ ክርስቶስ የስብከቱ መጀመሪያ ያደረገው አሁንም መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። ከዛም ከመግቢያው እስከ መውጫው ድረስ ስለ ንስሐ አስተምሮናል። መመለስ እንደሚያስፈልግ በምሳሌ አስተማረን። በሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ መጨረሻው ድረስ አንድ ሰው 2 ልጆች ነበሩት። ከሁለቱ አንደኛው ወይም ታናሹ ልጅ አባቴ ሆይ ሀብቴን አስረክበኝ፣ ሀብቴን አካፍለኝ፣ ገንዘቤን ስጠኝ፣ ወደ ወደድኩበት እሄዳለሁ አለ። አባትየውም የልጁን ቃል ሰምቶ ባይፈልግም ገንዘቡን ሰጠው። ገንዘቡን ካካፈለው በኋላ ወደ ሩቅ አገር ሂዶ በከተማ ጠጣበት፣ ጨፈረበት፣ ሰከረበት፣ ዘፈነበት። ከጓደኞቹም ጋር ገንዘቡን ጨረሰ። የሚበላውም አልነበረም። በሀገሪቱ ላይ ታላቅ ረሃብ ሆነ። እንኳን ስደተኞች በሀገሩ የሚኖሩ ሰዎችም የሚበሉት አላገኙም ነበር። ይህ ሰው የሚመገበው ሲያጣ ከሰው ቤት እንዲገባ ነገሮች ሁሉ ሲከፉበት፣ ቀኑ ሲጨልምበት የአባቱ ቤት ትዝ አለው ብሎ በምሳሌ ያስተምራል ጌታችን። አፌን በምሳሌ ከፍታለሁ፣ የጥንቱንም ታሪክ እናገራለሁ። በመዝሙር 77 ቁጥር 2 ላይ በምሳሌ እንዲህ ያስተምረናል። ንስሐ እንድንገባ፣ እንድንመለስ፣ እንድንጸጸት ይቅር በለን ብለን በምክረ ካህን በትእዛዘ ካህን ራሳችን ተጠብቀን እንድንኖር መቅሰፍቱም መከራውም ችግሩም ከእኛ እንዲርቅ ሰላም እንድናገኝ የሰላም እንጀራ እንድንመገብ በይት በተሰጠችን ዓለም ላይ በሰላም እንድንኖር ተዘልለን አርፈን ተረጋግተን እንድንኖር እንዲህ ያስተምረናል። ያ ሰው የሚመገበው ሲያጣ የሚበላው ሳይኖር የአባቴ ሎሌዎችና ገረዶች አትርፈው እያደሩ እኔ እንዴት በረሃብ እሞታለሁ ብሎ አሰበ። ወደ አባቱ ቤቱም ተመለሰ። ከእንግዲህ በአባቴ ልጅ እንኳ ባልባል እንደ ሎሌዎች እንደ አሽከሮች ሁኜ እኖራለሁ። ልጅነቴ ቢጠፋ ልጅነቴ ቢሰርዘው ልጅም ባልባል እንደ ሎሌ ሁኜ እበላለሁ እጠጣለሁ ብሎ ወደ አባቱ ቤት ሄደ። አባቱም የልጁን መምጣት ሲሰማ ከመንጋው ኮርማውን አርዶ ጠጁን አውርዶ የአካባቢውንና የአገሩን ሰው ጠርቶ ደስታውን ገለጸ። ትልቁ ወንድሙ ከእርሻ ውሎ ነበርና እርሻ ውሎ ሲመጣ ማልዳ ሲሄድ ያልነበረ ዘፈን፣ ደስታና ተድላ የሰው ድምፅ ሰማ።
ምን ነገር ነው ብሎ በርቀት ሰራተኞችን ጠየቃቸው። ጠፍቶ የነበረው ልጅህ መጥቷል። ስለዛም አባታችን ደስታውን ለመግለጥ ጎረቤት የአካባቢውን ሰው ጠርቷል አሉት። ያም ሰው ወደ አባቱ ሄዶ አባቴ ሆይ እኔ ዘመኔን በሙሉ ካንተ ጋር እወጣለሁ፣ እወርዳለሁ፣ ደክማለሁ። ከጓደኞቼ ጋር ጓደኞቼን የማስተናግድበት ከጓደኞቼ ጋር የምመገበው አንድ ጠቦት እንኳን አልሰጠኝም፣ አንድ ጠቦት እንኳን አላስቸገርሁም። ይህ ሰው ገንዘቡን ተካፍሎ ሄደ፣ በላ፣ ጠጣ፣ ገንዘቡን ጨርሶ መጣ። አሁን ኮርማው ታርዶ ጠጅ ወርዶ እንዲህ የሚደረግ ለምን ነው አለው። ልጅ ሆይ አለ አባቱ፣ ንስሐ እንድንገባ ነው። ምሳሌ የንስሐ ትምህርት ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ልጅ ሆይ አንተ የኔ የሆነ ሁሉ ያንተ ነው። የቤቱም የዳሪውም ሀብት ሁሉ ከኔ ጋር ያለህነት የኔ ሁሉ የሆነ ሁሉ ያንተ ነው። ይህ ልጅ ይህ ወንድምህ ግን ወይም ይህ ልጅ ግን ጠፍቶ ነበር ተገኝቷል፣ ሙቶ ነበር ተነስቷል። ስለዚህ ይህ ተድላው ደስታው ጠፍቶ ለነበረው ነው፣ ሙቶ ለነበረው ነው። መድኃኔዓለም ኢየሱስ ክርስቶስ እንግዲህ ኃጢአትን እንጂ የማይፈልግ ኃጢአተኞችን እንደማይጠላ ንስሐ መግባት እንደሚገባን ንስሐ ለመግባት መዘጋጀት እንዳለብን እንዲህ ገንዘቡን ወስዶ ተሳስቶ ሕጉን ጥሶ ተለይቶ አባቱን ክዶ ከነበረው ተመልሶ ይቅርታ ሲጠይቅ አባቱ ይማረኝ ሲል እንዲያውም ከለው ከውስጥ አብሮ ካለው ልጅ ይልቅ የበለጠ ተድላ ደስታ እንደሚደረግለት አሁንም ወንጌላዊ ሉቃስ ወንጌለ መንግሥት በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ ንስሐ ስለሚገባ ስለ አንድ ኃጢአተኛ በሰማያዊ ሰራዊት በመላእክት ዘንድ ታላቅ ደስታ ይደረጋል። ከተመለስነ ማረን ይቅር በለን ብለን ጌታን ከምንሰራው ኃጢአት ከተመለስነ በሰራዊት በመላእክት ዘንድ በሰው ብቻ አይደለም፣ በዚህ ዓለም ብቻ አይደለም፣ በምድር በሥጋ አይደለም፣ በመላእክት ዘንድ ንስሐ በሚገባ በአንድ ኃጢአተኛ ምክንያት ታላቅ ደስታ ይደረጋል። እንዲህ አይነት እድል ያለን ሰዎች ነንና ኤልዛቤል ንስሐ ልትገባ አልፈለገችም። ከኃጢአቷ ልትመለስ አልፈለገችም። እርሳችን ከኃጢአቷ መመለስ ንስሐ መግባት አልወደደችም በሚል ነው። ንስሐ መግባት ስላለብን ዘፍጥረት ምዕራፍ 27 ከቁጥር 40 ላይ እንዲህ የሚሸጥኋል። ኤሳው ይስሐቅ ያዕቆብን ከባረከው ከመረቀው በኋላ አደን ውሎ መጥቶ አባቴ ሆይ ባርከኝ እኔ ልጅ ኤሳው ነኝ አለው። በረከትን እንጂ ወንድም ወሰደው። ከዚህ በፊት የመጣህ አንተ አልነበርህም፣ በረከት ግን በሙሉ ወንድም ወስዶታል አለው። አባቴ ሆይ በረከት አንዲት ብቻ ናት፣ እኔን ባርከኝ። ወንድሜ እንዲሁ በስህተት ገብቶ ነው የተባለ። እኔ ኤሳው ነኝ፣ የፈለግከውን አምጥቻለሁ፣ ድግሱን አዘጋጅቻለሁ፣ ባርከኝ አለው። ኤሳው ምንም እንኳን አልቅሶ ቢለምነው ወደ ድሉ ሊመለስ አልተቻለውም። ለንስሐ ጊዜ መስጠት አያስፈልግም። እነሆ ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉት። በመዝሙር 94 ቁጥር 7፣ 8፣ 9 እስከ 11 ድረስ አባቶቻችሁ በበረሃ በምድረ በዳ 40 ዓመት ፈተኑኝ፣ ስራዬንም አዩ። 40 ዓመት ሙሉ ፈትነውኛል፣ ስራዬንም አዩ በማለት በመዝሙር 94 ከቁጥር 7 ላይ እነሆ ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉት፣ ንስሐ ግቡ፣ ራሳችሁን ለንስሐ አዘጋጁት፣ ይቅርታ ጠይቁ። ወደ ረፍቴ እንዳይገቡ በቁጣዬ ማልኩ። ንስሐ አልገቡምና 40 ዓመት ተፈታትነውኛልና ወደ ረፍቴ ወተትና ማር ወደምታፈስሰው ወደ ከነዓን እንዲገቡ አልፈቅድም። እንዲያውም በቁጣ ማልኩባቸው። ከነዓንን እንዳያዩ ወደ ረፍት ቦታው እንዳይገቡ በቁጣ ማልኩ በማለት
መዝሙረኛው ዳዊት በመዝሙር 94 ቁጥር 7-8 10 ላይ ተጽፏልና ንስሐ በጊዜው እንደ ኤሳው እበላ ጠጣ ስትሉ ዘመኑ እንዳያልፍባችሁ ጊዜው እንዳያመልጣችሁ ዛሬ በተባለችው ሰዓት ንስሐ መግባት ከኃጢአቷ ንስሐ ልትገባ አልወደደችም። ስለዚህ የምነቅፍብህ ነገር አለኝ። ኤልዛቤልን አልመለስካትም፣ ንስሐ ልትገባ አላደረክም፣ ረጅም ዘመን ሰጥኋት አልተጠቀመችበትም ተብሎ እንደተጻፈና ስለ ንስሐ የምትጠይቁን ሰዎች ንስሐ በመወያየት በመነጋገር ብቻ የሚያልፍ ነገር አይደለም፣ መመለስ ነው። ስለ ኃጢአታችሁ እርስ በርሳችሁ ተናዘዙ። ያዕቆብ ምዕራፍ 5 ቁጥር 14 እና 15 ስለ ኃጢአታችሁ ተናዘዙ። መናዘዝ በድለናል፣ ተሳስፈናል፣ አጥፍተናል። ከዛም ደግሞ መፈጸም ወደ ኃጢአት ወደሚሰሩት ኃጢአት አለመመለስ። ይቅርታ ከጠየቁ ከታጠቡ በኋላ ሪያ ወደ ረግረግ ውሻ ወደ ትፋቱ። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 19-20 ላይ ምስጢሩ ከተገለጠላቸው የወንጌሉን ቃል ከገባቸው ከተማሩ ከተረዱ ከተገነዘቡ በኋላ ንስሐ ከገቡ በኋላ ተመልሰው ወደሚሰሩት ኃጢአት ከተመለሱ ይሰሩት የነበሩትን ኃጢአት የሚሰሩ ሰዎች ውሻ ወደ ጥፋቱ እንደሚመለስ ሪያም ታጥባ ወደ ረግረግ እንደምትወድቅ ማለት ነው ብሎ ሐዋርያው ቅዱስ ጴጥሮስ ንስሐ እየገቡ ዙረው የሚሳሳቱትን ንስሐ እየገቡ ወይም ደግሞ ቃሉን ሰምተው ምስጢሩ ተገልጾላቸው ወንጌል ተሰብኮላቸው መምህራን አባቶች ክቡራን አባቶች አስተምረዋቸው ለውጥ የሌላቸውን ሰዎች ተመልሰው ወደሚሰሩት ኃጢአት የሚሄዱትን ሰዎች ሪያ ወደ ረግረግ ታጥባ እንደምትንከባለል ውሻም ተመልሶ ወደ ትፋቱ እንደሚሄድ እንደዛ ማለት ናቸው ይልና አሁንም ሐዋርያው ቅዱስ ጳውሎስ የዓለም ብርሃን ዕብራዊ ምዕራፍ 6 ቁጥር 4 5 6 7 8 ላይ እንዲህ የሚል ጽፏልና የሚጥልባትን ዝናብ እየተቀበለች የምታበቅልና የምታፈራ መሬት በእግዚአብሔር ዘንድ በረከትን ታገኛለች። የሚጥልባትን ዝናብ እየተቀበለች የማታፈራ የማታበቅል የማታፈራ ፍሬ የሌላት መሬት ግን በእግዚአብሔር ዘንድ የተረገመች ናት ካለ በኋላ ምስጢሩ ከገባቸው ከተማሩ ንስሐ ከገቡ ሰማያዊ ምስጢር ከተገለጸላቸው በኋላ የወንጌሉ ምስጢር ከገባቸው በኋላ ሊቃውንቱ መምህራኑ ሰባክያን ወንጌል ደክመው ለፍተው ወጥተው ወርደው ካስተማሩ በኋላ ተመልሰው ወደ ነበሩበት ኃጢአት እንደሚመለሱት ይላል። ጦምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያ ጳውሎስ ለንስሐ ጊዜ የላቸውም። ንስሐ ከገቡ በኋላ ተመልሰው ወደ ጭቃ የሚወድቁትን የሚልከሰከሱትን ወደሚሰሩት ኃጢአት የሚመለስ የተጠየፉትን ኃጢአት ይቅርታ የጠየቁበትን ኃጢአት ጥፋት መሆኑን ያወቁትን ኃጢአት ተመልሰው ወደ ኃጢአት የሚሄዱ ለንስሐ ጊዜ የላቸውም ነው። ከኃጢአቷ እንድትመለስ ንስሐ እንድትገባ አልፈለገችም። ዮሐንስ ምዕራፍ 2 ቁጥር 21 ላይ ርዕሳችን ይህ ነው። ስለ ንስሐ ነው። መዘጋጀት አለብን። ነፍሳችን ከስጋችን የምትለየበትን ቀን አናውቀውምና የት ነበርሽ ምን ሰራሽ ተብላ ነፍሳችን ስትጠየቅ የዚህን ዓለም ነገር ስናከናውን ያውም ላይ ሞላ ድህነቱን ስንል በሽታው ስንል አለመግባባቱ እንዲህ እንደ ማዕበል እያምታታን እንዳውሎ ንፋስ እየገፋን እንደ ወጀቦ እያንገላታን አንድን ቀን እንኳ የረፍት ንፋስ የሰላም ንፋስ ሳይነፍስ እንዲህ ከተወለድን ስናለቅስ እያለቀስን ተወልደን እያለቀስን ወደ መቃብር የምንሄድ ፈራሽ በስፋሽ ስጋ የለበስን ሰዎች አንድ ቀን ፈጣሪያችን ሳናስበው አንድ ቀን ለንስሐ ሳንዘጋጅ ይቅር በለን በድለናል አጥፍተናል ሳንጠይቅ አንዱን ሳልዘው ወንጌል ካዘዘው ወደ መቃብር እንዳንገባ ወደማንመለስበት እንዳንሄድ መዘጋጀት ያስፈልጋል። ለንስሐ ለማስተምራቸው ንስሐ ማለት መጸጸት ነው። በጾም መጸለይ ነው።
የነነዌ ሰዎች ብለናል። ትንቢተ ዮናስ ምዕራፍ 3 ከቁጥር 1 እስከ 10 ድረስ ዮናስ ከባህሩ ከወጣ አሳው ከተፋው በኋላ ወደ ነነዌ ከተማ ታላቂቱን ነነዌን በእግሩ የአንድ ቀን መንገድ ተጓዘ። ዮናስ ወደ ነነዌ ከተማ የአንድ ቀን መንገድ ከተጓዘ በኋላ እንዲህ ብሎ አስተላለፈ። ታላቂቱ ነነዌ እስከ 3 ቀን ድረስ ትገለበጣለች። እስከ 3 ቀን ድረስ ነነዌ እንዳልነበረች ትሆናለች። የነነዌ ንጉሥ መሳፍንቱና መኳንንቱ በነነዌ የሚኖሩ ሰዎች ሁሉ ከታላቁ እስከ ታናሹ ከሽማግሌው እስከ ሕፃኑ ጾታም ዕድሜን ሳይለይ ከብቶች፣ በጎች ሁሉ ጥጆችን 3 ቀን 3 ሌሊት ድንግሎችን ከእናታቸው ጡት ሳይቀሙ እሳርና ውሃ ሳይጎነጥሱና ሳይበሉ ሳይጠጡ 3 ቀን 3 ሌሊት ንጉሡን ማቅ ለብሶ አመድ ነስንሶ ከመሬት ላይ ወድቆ እግዚአብሔርን ለመኑት። በድለናል፣ አጥፍተናል፣ ተሳስተናል፣ ጌታ ሆይ ይቅር በለን። የነነዌ ሰዎች 3 ቀን 3 ሌሊት ዘወትር ይሰሩት ከነበረው ኃጢአት ሁሉ ተመለሱ። ንስሐ ማለት ከሚሰሩት ኃጢአት መመለስ ነው። ንስሐ ማለት ማውራት መጫወት አይደለም። ንስሐ ማለት መመለስ ነው። በመነጋገር ብቻ የሚያልፍ ሳይሆን ከሚሰሩት ኃጢአት መመለስ ነው። በደለናል ብሎ በደልን ካወቁ በኋላ ይቅር በለኝ ማለት ያስፈልጋል። የነነዌ ሰዎች ጾሙ፣ ጸለዩ፣ ከአመድ ላይ ወደቁ፣ አመድ ነሰነሱ፣ ማቅ ለበሱ። ከዚህም በላይ ከሚሰሩት ኃጢአት ሁሉ ተመለሱ። ይሄ ነው ዋናው ነገር። የቀማችሁ መልሱ፣ የበደላችሁ ካሱ፣ የተጣላችሁ ታረቁ፣ ቂም የያዛችሁ ቂማችሁን ፀሐይ ሳይገባ ይቅር ተባባሉ። ፀሐይ ሳይገባ ይቅር መባባል ነው ከኛ የሚጠበቀውና ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 24፣ 25፣ 26 አሁኑኑ ፀሐይ ሳይገባ ይቅር ተባባሉ፣ ለቁጣችሁ ፀሐይ አይግባ፣ ተቀያይማችሁ ፀሐይ እንዳይገባ ይቅር ተባባሉ። ጠላቶቻችሁን ውደዱ፣ ለሚያሳድዷችሁን መርቁ፣ ክፉ ለሚያደርጉባችሁ መልካም አድርጉ። ማቴዎስ ምዕራፍ 5 ቁጥር 44 ላይ ተብሎ ተጽፏልና ይቅር ማለት ነው። ዋናው ጾሙ እንጾማለን፣ እንጸለያለን፣ እንሰግዳለን። ይህ ሁሉ እንዳለ ሆኖ ዋናው ደግሞ መጠለቅ ከሚሰሩ ስራ ሁሉ መታቀስ መመለስ ነው። የሚሰሩትን ኃጢአት የነነዌ ሰዎች ማቅ ለበሱ፣ አመድ ነሰነሱ፣ ከአመድ ላይ ወደቁ። ከእህልም ከሳርም ከብቶች ከሳር ከውሃ ሰዎችም ከእህል ከምድር ከመጠጥ ተለይተው ወድቀዋል። ከዚህ በላይ ደግሞ ልባቸውን ወደ ጌታ መልሰዋል። በበደላቸውን መሳሳታቸውን ማጥፋታቸውን አውቀዋል። ይቅር በለን ብለው ፈጣሪያቸውን ጠይቀዋል። እንዲህ ከሆነ የምድርን በረከት ትመገባላችሁ። ኢሳይያስ ምዕራፍ 1 ቁጥር 18 ላይ እንዲህ ፀሐይን በምሽት ለማየት ያበቃን አምላክ ተመስገን። ወር ሙሉ ፀሐይ አላየናትም ነበር፣ ወር ሙሉ ሌትም ቀንም ዝናብ ነበር መሄድ በዚህ በሰንሰለታማው ተራራ። እንኳንስ ክረምት በጋም አረንጓዴ ለብሶ ቅጠሉ የማይረግፍ ፍሬው የማያቋርጥ ዝነኛ ታሪካዊ ገዳም እንኳን ደግሞ በጨለማው በክረምቱ በቀንና በበጋም ቢሆን ይሄ ገዳም እንዲህ ለሚኖርም ሆነ አልፎ ለሚሄድ የሚያስፈራ ገዳም። ከዛው ላይ የዘንድሮ ክረምት ሌትም ቀንም ዝናብ ነበር። ፀሐይንም ሳናያት 1 ወር ተቆጠረ አለፈ። አሁን እግዚአብሔር ሁሉም ነገር አልፎ ዛሬ በምሽት ዛሬ በ12 ሰዓት እንዲህ ፀሐይ ብልጭ ስትል እንመለከታለን። ሁሉም ነገር እንዲህ ያልፋል። አይዞን ከታገሱት ሁሉም ያልፋልና እግዚአብሔር አምላካችን ቀኑ የከፋብን ዘመኑ የከበደን ቀኑ የጨለመብን ሁሉ በበሽታውም በረሃቡም በስደት ባህር ማዶ ያላችሁም ደሞዝ የተቀማችሁ ጠላት የተነሳባችሁ ሁሉም ነገር እንዲህ አልፎ ለማየት ያውቃል። ሁላችንም በውስጣችን ብዙ የሚከፋን ነገር ይኖራል። ነገር ግን በእግዚአብሔር ደስ ይለናል። ተፈሱ ጻድቃን በእግዚአብሔር፣ ጻድቃን በእግዚአብሔር ደስ ይበላችሁ ይላል መዝሙር 32 ከቁጥር 1 ላይ ጻድቃን ሆይ
በእግዚአብሔር ደስ ይበላችሁ፣ ለቅኖችም ክብር ይገባቸዋል ስለተባለ ደስታችን እግዚአብሔር ስለሆነ ያንን ሰፊ ሕዝብ አሰናብተን በልማት ተለያይተን ዛሬም አለን። ብዙዎቹ እየተደነቁ ነው። ምን አይነት የማይሰማቸው እንዲያው የማይጨንቃቸው የማይከብዳቸው መንፈስ ቅዱስ እንዲህ ነው። መንፈስ ቅዱስ በሁሉም በማጣቱም ያስችለናል፣ በማግኘቱም ያስችለናል። ልዩነቱ ይሄ ነው። በዓለም ያለ ሰው የእሱ የሆነውን የያዘውን የጨበጠውን ነገር ካጣ መሬቱን የሚጠበው የሚገባበት ቀዳዳ የሚደበቅበት ጓዳን የሚያጣ የያዘውን ነገር ካጣ ያለሙ ሰው መንፈሳዊ ሰዎች ደግሞ በማግኘታችንም ደስ ይለናል፣ በማጣታችንም እግዚአብሔር እናመሰግናለን። በያዝነው ነገርም እግዚአብሔር ይመስገን፣ በባዶም ተስፋ አድርገን እንኖራለን። ያ ሁሉ ሕዝብ ሄዶ ባዶውን ተራራ ዘንድ እግዚአብሔር ይመስገን ስገባም ብቻዬን ስለገባው ብቻዬን በመሆን ያሁን የሚደንቀኝ የለም። ሁሉም ነገር ይሄ በሽታ አልፎ ወደ ነበረው አገልግሎታችን ለመመለስ ያብቃን። እንደዚህ ነው። ንስሐ ከኃጢአቷ ንስሐ እንድትገባ አልፈለገችም፣ አልወደደችም። ራዕየ ዮሐንስ ምዕራፍ 2 ቁጥር 21 ላይ ንስሐ መግባት አስፈላጊ ነው። የነነዌ ሰዎች ንስሐ ገቡ። የወረደው የታዘዘው መቅሰፍት ተነሳላቸው። እኛም መቅሰፍቱን ሊወገድ በግላችንም ያለብን ችግር ለግላችንም ያለ ሰው ያላወቀው በሽታ ሊኖር ይችላል። ሰው ያላወቀው ችግር ሊኖር ይችላል። ከእግዚአብሔር ጋር መገናኘት፣ ወደ እግዚአብሔር መቅረብ፣ ወደ እሱ ቅረቡ ያበራላችኋል ተብሎ ተጽፏል በመዝሙር 33 ቁጥር 4 ላይ። ወደ እሱ መቅረብ የጨለመውን የከፋውን የጠለመውን መንገዳችን ያቃናልናል። ከእሱ ርቀን ሕይወት የለንምና፣ ስለዚህ ወደ እሱ መቅረብ አስፈላጊ ነው። ንስሐ መግባት አለብን። ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 26 ቁጥር 75 ላይ ቅዱስ ጴጥሮስ መራራ ልቅሶን አለቀሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ ድሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበር። ጴጥሮስ ግን ያው በእውነት ወሬ እንኳን ማረሚያ ቤት ዘጋ አብሬ ታሰራለሁ፣ ብትደበደብ አብሬ እደበደባለሁ፣ እስከ ሞት ድረስ ካንተ አልለይም ነበር ያለ ሐዋርያው ቅዱስ ጴጥሮስ። ካንተ የሚለየኝ የለም፣ ካንተ አልለይም እያለ በተደጋጋሚ ማለ። በዮሐንስ ወንጌል ምዕራፍ 13 ቁጥር መጨረሻ ላይ 36-37 ላይ ቅዱስ ጴጥሮስ አልለይም ካንተ ብሎ በተደጋጋሚ ቃል ገብቷል። ድሮ ሳይጮህ 3 ጊዜ ዛሬ ትክደኛለህ ብሎታል። የተባለው አልቀረምና የተጻፈው ሁሉ ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ተያዘ። በተያዘ ጊዜ እረኛው ይመታል፣ በጎች ይበተናሉ። ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ ብሎ ነቢዩ የተናገረው ይፈጸም ዘንድ ሐዋርያት ሁሉ ከጌታ ጋር አብረው አልተገኙም። ቅዱስ ጴጥሮስ ከዮሐንስ ጋር ተከትሎ ወደ ሊቀ ካህናቱ ቤት ገባ። ሰራተኛዋ መጣ፣ አንተም እንጂ ከእሱ ጋር አብረህ ነበር አለችው። ሕያው እግዚአብሔርን አላውቀውም ብሏል። ፀሐይ ድሮ ሳይጮህ 3 ጊዜ ትክደኛለህ። ሌላይቱ ሰራተኛ መጣችና ይሄም እንጂ ከናዝሬቱ ከኢየሱስ ክርስቶስ ጋር ነበር አለችው። ጴጥሮስ ሁለተኛ ሕያው እግዚአብሔርን አላውቀውም አለ። እያወቅን አላወቅንም ከማለት እግዚአብሔር ያውጣን። የገባነውን ቃል ኪዳን ከማፍረስ እግዚአብሔር ያውጣን። ለሶስተኛ ጊዜ ሌላ ሰው መጥቶ ይህም እንጂ ከእርሱ ጋር ነበር ብሎ መሰከረበት። ሶስተኛ ጊዜ ሕያው እግዚአብሔርን እኔ አላውቀውም ብሎ ማለት ቅዱስ ጴጥሮስ ጌታን ዞር ብሎ ተመለከተው። ያን ጊዜ ነው ሐዋርያው ቅዱስ ጴጥሮስ መራራ እንባን አለቀሰ፣ መራራ ልቅሶን አለቀሰ፣ ይቅርታ ጠየቀ፣ ተጸጸተ። እንጀራውን ባርኮ የመገበውን ከዓሣ አጥማጅነት ያወጣውን ከ12 ሐዋርያት አንድ ወይም አለቃ አድርጎ የሾመውን ጌታን መድኃኒዓለምን ኢየሱስ ክርስቶስን አብሬ እሞታለሁ ብሎ ቃል ገብቶ ቃሉን ስላፈረሰ መሐላውን ስለካደ ቅዱስ ጴጥሮስ መራራ ልቅሶን አለቀሰ ተብሎ ተጽፏል። ጌታም ንስሐ ከገቡ አይገደውምና ዮሐንስ ወንጌል ምዕራፍ 21 ከቁጥር 15፣ 16 እና 17 ላይ
የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህ ብሎታል። አዎ ጌታ ሆይ እንደወድህ አንተ ታውቃለህ፣ እኔ የሌለው አምላክ። ሁለተኛ ጊዜ እነሆ በመጀመሪያው ግልገሎችን አሰማራ ነው። ሁለተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለ። አዎ ጌታ ሆይ እንደወድህ አንተ ታውቃለህ፣ ጠቦቶችን ጠብቅ። ለሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ አለው። አሁንም ቅዱስ ጴጥሮስ ደነገጠ። ሦስት ጊዜ ደጋግሞ ሲጠይቀው ሁሉን የምታውቅ አንተ እንደወድህ አንተ ታውቃለህ፣ በጎችን አሰማራ ነው። ግልገሎችን፣ ጠቦቶችን፣ በጎችን ጠብቃለሁ። እንዲህ ነው የጌታ ሥራ። ይቅር በለን ካልነው ብዙ ኃጢአት በበዛበት ቦታ እግዚአብሔር ጸጋ ትበዛለች ተብሎ ተጽፏል። ኃጢአት በበዛበት ቦታ ጸጋው ትበዛለች። መመለስ ብቻ ነው የሚያስፈልገው። መመለስ ይቅር በለን ማለት ጊዜ ለንስሐ ጊዜ አለመስጠት፣ ወደ እሱ መቅረብ እንጂ ምናልባት አንዳንድ ኃጢአት የከበደባችሁ ሰዎች እንግዲህ አይምረኝም እንግዲህ አልንም፣ ያ የጌታ ስራ ነው። ከእኛ የሚጠበቅ ይቅር በለን ማለት ነው። ራሳችሁ ፈራጅ ትሆኑ፣ በእግዚአብሔር ወንበር ትቀመጡ። አጥፍተንም ተሳስተንም ደግሞ በራሳችን ውስጥ አይደለም እግዚአብሔር ይቅር የማይልበት ጊዜ የለም። ይቅርታ መጠየቅ ይቻላል። ጴጥሮስ መራራ ልቅሶን አለቀሰ። የመንግሥተ ሰማያት መክፈቻ ቁልፍ ተቀበለ። የዮና ልጅ ስምዖን ሆይ ይህንን ሥጋና ደም አልገለጠልህም የአባቴ መንፈስ ነው እንጂ። እነሆ አንተ ዓለት ነህ፣ በዚህች ዓለት ላይ ቤተክርስቲያንን እመሠርታለሁ፣ የገሃነም ደጆች አይችሏትም። በማቴዎስ ወንጌል ምዕራፍ 16 ቁጥር 16፣ 17፣ 18 ላይ የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል። ሦስት ጊዜ አላውቅም የሚለው ጌታ ግን እንባውን ተመልክቶ የዋህነቱን አይቶ መመለሱን አይቶ ወደ ቀድሞ ክብሩ መለሰው። የበለጠ የሐዋርያት አለቃ አደረገው። የመንግሥተ ሰማያት መክፈቻ ቁልፍ ሰጠው። ግልገሎችን ጠብቅ፣ ጠቦቶችን አሰማራ፣ በጎችን ጠብቅ የሚል አደራ ተቀበለ ጴጥሮስ። መመለስ ነው። ንስሐ እንድትገባ አልወደደችም። ከኃጢአቷ እንድትመለስ አልፈለገችም። እንደተባለው ሁሉ እንዳይሆንብን ንስሐ ለመግባት ያብቃል። ኢሳይያስ ብያለሁ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ እነሆ ኑና እንዋቀስ ይላል ጌታ የሰራዊት አምላክ እግዚአብሔር። ኑና እንዋቀስ፣ ኃጢአታችሁ እንደ አለላ ብትቀላ እንደ አመዳይ ትነጣለችና፣ ኃጢአታችሁ እንደ ደም ብትሆን እንደ ባዘቶ ትሆናለች። ኑና እንዋቀስ ይላል የሰማይ አምላክ እግዚአብሔር። እንደ ጠፋን እንድንቀር የማይፈልግ ይቅር በለን ማረን እንድንል በእውነት የመንግሥቱ ወራሽ እንድንሆን የማይጠልቅ ፀሐይ የማይጠፋ መብራት ዘወትር በቅዱሳን ላይ የሚያበራ በዛ የብርሃን ድንኳን እንድንኖር የሚፈልግ ጌታ እንዲህ ይቅርታ እንድንጠይቅ ደጋግሞ ነቢያትን ላከ። ራሱን ማስተማረን ሐዋርያትንም ላከልን፣ መምህራንን ሾመልን። ይህ ሁሉ ሆኖ በመዳን እድሉ ካልገጠመን ግን የምንጎዳው እኛ ነን። ከሞቱ በኋላ ንስሐ የለም። ሰው ከሞተ በኋላ ንስሐ የለውምና ባለች የሕይወት ዘመናችን ንስሐ እንዘጋጅ። እግዚአብሔር ያደላቸው ከእናታቸው ማኅፀን ተመርጠው እነሆ ከሆድ ሳትወጣ ባረኩህ፣ ሳትወለድም ከማኅፀን ሳትወጣ ባርኬሃለሁ፣ ሳትወለድም አውቅሃለሁ ተብሎ ተጽፏል። እኛ ደግሞ አይሆን ተምረን ተመክረን እኔ ተወልጄ ባልነግራቸው ኑሮ ኃጢአትም ባልሆንባቸው ነበር ተብሎ የተጻፈው እንዳይደርስብን በዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ ከእንግዲህ ግን ለኃጢአታቸው ምክንያት የለውም፣ ለኃጢአታቸው ምክንያት የለውም፣ አውቀው ያጠፉ የተሳሳቱ ናቸው። ትውልድ ሆይ እናስተውል፣ ንስሐ እንግባ። ስለ ንስሐ ስለጠየቃችሁኝ መልስ ይሄ ነው። ወደ ቤተ ክርስቲያን መስገድ፣ መጸለይ፣ መገስገስ፣ አሁን ኃጢአትን መናዘዝ፣ ይህ ሁሉ እንዳለ ሆኖ ደግሞ መመለስ፣ ከሚሰሩ ስራ በቃ ይበቃኛል ብሎ ኃጢአትን መተው፣
መልካም ስራ መስራት ሐዋርያው መልካም ስራ ለመስራት አንታርፍ ነው ያለው። ኃጢአት ለመስራት አይደለም ያለው። መልካም ስራ ለመስራት አንታርፍ። መልካም ስራ መስራት ኃጢአትን የሚደመስሰው ዋናው ነገር መልካም ስራ ነው። በጎ ሕሊና ነው። በጎ ካሰብነ የሰራነው ኃጢአት ሁሉ ይደመሰሳልና በሁለተኛ ዜና መዋዕል ምዕራፍ 26 ከቁጥር 16 ከመጨረሻው ንጉሥ ዖዝያን ልቡ ከታበየ በኋላ 52 ዓመት በእስራኤል ላይ ነግሷል። በ16 ዓመቱ ነገሰ። 52 ዓመት እስራኤልን አስተዳደረ። 52 ዓመት እስራኤልን ገዛ። በእስራኤል ላይ ነገሰ። ልቡ ከታበየ በኋላ ግን ቤተ መቅደስ ገብቼ አጥናለሁ ብሎ አሰበ። ያን ጊዜ ታላቁ ካህን አዛርያስና 80 ካህናት ተሰብስበው ንጉሥ ሆይ ይሄ እግዚአብሔር የመረጣቸው የካህናት ስራ እንጂ ቤተ መቅደስ ገብተህ ልታጥን አልተሰጠህም፣ ስልጣን የለህም። የአንተ ስልጣን በውጭ ሆነ በቤተ መንግስት ማስተዳደር ነው አሉት። እሱ ግን አልሰማቸውም። እምቢ ብሎ ጥሎውን ያዘና ወደ ቤተ መቅደስ ገባ። ያን ጊዜ በፊቱ ታላቅ ለምጽ ነበረ። የካህናትን ትእዛዝ መተላለፉ፣ የካህናትን ቃል በማፍረሱ በቃ ንስሐ ግባ፣ አላበጅህም፣ ያንተ ስራ አይደለም፣ ይህ ለካህናት ብቻ የተሰጠ መልካም ዕድል ነው፣ ይህ ያንተ ስራ አይደለም ብሎ 52 ዓመት እስራኤልን ያስተዳደረ በእስራኤል ላይ የፈረደ ታላቅ ንጉሥ መጨረሻው ሲበላሽ ወደ ቤተ መቅደስ ያለ ስራው ገብቶ ቤተ መቅደስ አጥናለሁ በማለቱ በፊቱ ላይ ለምጽ ወደቀበት። ያን ጊዜ እያስቸኮሉ አስወጥተው ጣሉት። ከመቅደስም ወጥቶ ብቻውን ይኖር ነበር ከሰው ተለየ። እንግዲህ ካለ ዕድላችን ካለ ስራችን የኛ ያልሆነው ስራ ያለንም ለያዘው ካለ ያዝነውን እናጣለን። ያዝነውን እንዳናጣ ያዝነውን ዘንድ ጌታን ማመስገን ይገባል። እግዚአብሔርን ማመስገን ነው ያለብን እንጂ ከመስመር ወጥተን ወዲያና ወዲህ ብለን እንደው ንጉሥ ዖዝያን 52 ዓመት በስርዓት ያስተዳደረ ሰው ወደ ቤተ መቅደስ ገብቶ ያለ ስራው በመግባቱ ከፊቱ ላይ ለምጽ ወድቆበት እያስቸኮሉ አውጥተው ጣሉት። በዛም ብቻውን ይኖር ነበር ተብሎ ሁለተኛ ዜና መዋዕል ምዕራፍ 26 ከቁጥር 16 ከመጨረሻው ተጽፎላቸዋል። እንግዲህ ንስሐ እንግባ፣ ለንስሐ ራሳችን እናዘጋጅ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ትምህርታችን ከኃጢአቷ ልትመለስ ከኃጢአቷ ልትናዘዝ ንስሐ ልትገባ አልፈለገችም። እነሆ ንስሐ እንድትገባ ረጅም ዘመን ሰጠኋት፣ ታገሷት፣ ይቅርታ እንድትጠይቅ ታገሷት። ነገር ግን መመለስ አልፈለገችም ብሎ ስለ ኤልዛቤል የተጻፈውን ነው ያብራራ ነው። እያንዳንዳችንን ብዙዎች ከኃጢአት የሚጨምሩ ሰዎች አላቸው። አብረን ካለ ነው የምናውቃቸው። በውጭም በውስጥም የሰው ባህሪው ስለሆነ መመለስን የማትፈልጉ ኃጢአት በሰራችሁ ቁጥር ደስ የሚላችሁ ኃጢአት ሳስሩ ስትሩ የሚከፋችሁ ጸሎት የለመደ ባሕታዊ ጸሎት የለመደ ካህን ጸሎት የለመዱ አባቶች እናቶች ጸሎት የለመዱ ንጹሐን የሆኑ ካህናት ጸሎቱ ሲታጎልባቸው እንዲሁ እንደሚከፋቸው እንደሚሰቀሰቁ እንደሚጨነቁት ኃጢአት ሳስሩ ስትቀሩ ሰውን ሳታሳዝኑ ሰውን ሳትበድሉ ስትቀሩ በእውነት ግራ የሚገባችሁ ሰዎች አላችሁ። በሰው ማዘን፣ በሰው መጨነቅ፣ በሰው መሸበር፣ በሰው ግራ መግባት የምትደሰቱ ሰዎች አላችሁ። በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ እናንተን የሚያንገላቱ እናንተን የሚገሉ በእናንተ ላይ ኃጢአት የሚሰሩ ሰዎች በእናንተ ላይ ግፍ በፈጸሙ ቁጥር በእግዚአብሔር ጥሩ አገልግሎት ያገለግሉ ወይም መስዋዕትን የሰዉ የሚመስልበት ዘመን ይመጣል ተብሎ የተጻፈ ይፈጸም ዘንድ ሰውን ባሳዘናችሁ ቁጥር በሰው ትከሻ ስትቀማጠሉ፣ የሰውን ገንዘብ ስትዘርፉ፣ የሰውን ክብር ስትቀንሱ፣ የሰውን መብቱ ስትገፉ፣ ሰውን ስታንገላቱ፣ እናትና ልጅ ስታለያዩ፣ ግማሹን በመንገድ ላይ ስታስቀሩት፣ ሌላው ሀብቱን ዘርፋችሁ ባዶውን ሲሆን፣ ሀገር ወደ ሀገር ሲንከራተት፣ በድግምትና በመተት ቤቱ ሲፈታ፣ ልጆቹ ሲበተኑ፣ በሬው ላሙ አዝመራው ማሳው የተዘራው አልበቅል ሲል መሬቱም እንዳበቅል ሲሆን በረቱም መንጋው ሲበተን ደስ የሚላችሁ ብዙ የዲያብሎስ የግብር ልጆች አላችሁ። ንስሐ መግባት ነው።
መጸጸት ያስፈልጋል። ማረኝ ይቅር በለኝ ማለት ነው። የማያዋጣ መስመር ስለሆኑ ዲያብሎስ ሰይጣን ለጊዜው ሰውን ኃጢአት እንዲሰሩ ሰውን ይከፍትለታል። ሰይጣንም ገብቶ ደግሞ ነገሩን ያፋፍመዋል፣ ያበዛዋል፣ ያጠናክረዋል። ከዛ በኋላ ግን በፍርድ ቀንም ከሳሽ ሆኖ የሚቀር የወንድሞቻችን ከሳሽ ተብሎ በዮሐንስ ምዕራፍ 12 ቁጥር 9 ተጽፏል። የወንድሞቻችን ከሳሽ ሰይጣን ከሳሽ ነው። ለጊዜው ስሩ አድርገው በድል ኃጢአት ስሩ ይላል። ኃጢአትን መልካም ነገር አስመስሎ ያሳያል። ዘፍጥረት ምዕራፍ 3 ቁጥር 4 እና 5 ላይ ሔዋን እናታችን ዕፀ በለስን ስታይ ለአፍ የሚጣፍጥ ለሆድ የሚስማማ ለሰውነት የሚመች ላይን የሚያስደስት መስሎ ነው ይታያል። ኃጢአት ለጊዜው ደስ ሊል ይችላል ስታዩ፣ ከሰራችሁ በኋላ ግን መራራ ነው፣ ያስጨንቃል። እነሆ ኤሳው መራራ ልቅሶን አለቀሰ። ነገር ግን በእንባ እንኳን ቢለምነው ወደ ክብሩ አልተመለሰም፣ በረከቱን አላገኘም። አንድ ጊዜ ድባ ምቆታል በማለት ዘፍጥረት ምዕራፍ 27 ቁጥር 42 ላይ ቅድም አንብቤላችኋለሁ። ድሉ እንዳያመልጣችሁ አሁንም ለንስሐ ያብቃን። እግዚአብሔር አምላካችን ሰውን በማስቀየም የምትደሰቱ፣ ሰውን ለማስቀየም የምትዘገዘጉ ብዙዎች የምናውቃችሁ ስለሆነ ነው። በእኛም ሕይወት የተፈጸመ ጉዳይ ነው። በከተማ በገጠሩ በየገዳማትም አሉ፣ በውጭም አሉ፣ በውስጥም አሉ። ሰውን ለማሳዘን ብቻ ቋሚ ስራ አድርገው ሰውን ማስለቀስ፣ የሰውን ክብር መቀነስ፣ በሰው ድል መግባት፣ ሰውን ማፈናቀል፣ ሰውን ማሳደድ፣ ሰውን ከስልጣን ማውረድ ብቻ እንዲህ አይነት ዓላማ ዘው የሚንቀሳቀሱ በድላቸው የማይጠቀሙ ብዙዎች አሉ። ከእንዲህ አይነት ክፉ ባልንጀርነት መልካሙን አመል ያጠፋሉ። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ ተብሎ እንደተጻፈ ከክፉ ባልንጀርነት ከክፉ የኃጢአት ስራ ለየት ብላችሁ ንስሐ በመግባት ራስን ወደ እግዚአብሔር ማቅረብ፣ ወደ እሱ ቅረቡ ያበራላችኋል። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።